እናቱ ታለቅስ ነበር መስቀል ስር እንባዋን ትረጭበት ነበር ችንካሩ ብቻ አልነበረም የሚወጋው የእናቱ እንባም ጭምር ይወጋው ነበር የእናቱ ሐዘን ያስጨንቀው ነበር ምክንያቱም አንድ ልጇ መስቀል ላይ ተሰቅሎ ስለ አንድ ልጇ ብቻዋን ታለቅስ ነበር ልቧ እየደማ ነበር የእርሱን ግርፋት ወስዳው ነበር የእርሱን ቁስል የእርሱን መከራ የእርሱን ስቃይ የእርሱን መቃተት የእርሱን መድከም የእርሱን ሰውነቱ አጠቃላይ አካሉ በደም መሸፈኑን ያንን ወደ ራሷ ወስዳ እንደ እናትነቷ ታለቅስ ነበር ንባዋን እየሰፈረች ወደሱ ትረጨው ነበር ይሄ ከችንካሩ እኩል ከጅራፉ እኩል ከግርፋቱ እኩል ከሚጎረብጠው መስቀል እኩል ከዚያ እኩል ያሰቃየው ያስጨንቀውና ይወጋው ነበር ከጮኻቸው ጩኸቶች አንዱ ይሄ ጩኸት ነው መስቀል ላይ ከጮኻቸው ጩኸቶች እነኋት እናት የሚል ድምጽ ነው ያወጣው ምክንያቱም አስጨንቆት ነው ለቤታችን ብቸኛ ናት በዛ ሰዓት የተሳደደች ሴት ናት መከራ የተቀበለች ሴት ናት ያላረፈች እድሜ ዘመኗ ያላረፈች ጸንሳ የተሰደደች ተጸንሳ የተሰደደች እመቤት ናት ጸንሳ ብቻ አይደለም ተጸንሳ በእናት አባቷ ማህፀን ሆና በስደት ነው የተወለደችው በሊባኖስ ተራራ ነው የተወለደችው አገሯ ላይ አልተወለደችም አገሯ ምድረ በዳ ተሰዳ ነው እመቤታችን የተወለደችው ይሄ ብቻም አይደለም እመቤታችን ጸንሳ ተሰዳለች ከመቅደስ ተሰዳለች ከሀገሯ ተሰዳለች ከግብጽ ተሰዳለች እውነት ስላላት እውነት ክርስቶስ ስላላት እውነት ክርስቶስ ልጇ ስለሆነ እውነት ክርስቶስ ስለጸነሰች ስለ እውነት ተንከራታለች ዋጋ ከፍላለች እመቤታችን ስለዚህ አስጨንቀው ብቸኛ ናት አጠገቧ የሚያጽናናት እህት የለም አጠገቧ የሚያጽናናት እናት የለችም አጠገቧ ሆኖ የሚያጽናናት አባት የለም አክስት አጎት የለም ዘመድ አዝማድ የለም ጓደኛ ባልንጀራ የለም የምታለቅሰው ሰው ብቻዋን ነው ከዮሐንስ በስተቀር አጠገቧ ያለ ሌላ የለም ስለዚህ አስጨንቆታል ጌታ ከሚስማሩ እኩል ከችንካሩ እኩል አስጨንቆታል የመጀመሪያው ጊዜ መስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የጮኸው ጩኸት እነኋት እናትህ እነሆ ልጅሽ የሚል ቃል ነው በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ጀምሮ ቁጥር 26 እና 27 ላይ ኢየሱስም እናቱን ይላል ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይልና ቁጥር 27 ላይ ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው ይላል የዮሐንስ ወንጌል ምዕራፍ 19 ቁጥር 25 እና 26 አያችሁ ጌታ አይጨነቅ ኖሮ ለእመቤታችን ለቅድስት ድንግል ማርያም ሐዘን መልስ አይሰጥም ነበር ዝም ይላት ነበር ስለዚህ ለእመቤታችን ለሐዘኗ መልስ ይሰጣል ለጩኸቷ መልስ ይሰጣል ለምልጃዋ መልስ ይሰጣል ለጸሎቷ መልስ ይሰጣል ለልመናዋ መልስ ይሰጣል አጠገቡ ላለችው እናቱ ጌታ ይጨነቃል ስለዚህ ለምትጠይቀው ነገር ለምታዝነው ሐዘን አብሮ ስለሚጨነቅ መልስ